ራት አዘጋጅልኝ። እሺ። ይቅርታ፣ ምንም አይነት ምግብ በካሌብ ምርጫ እንጂ በአንቺ ምርጫ አልሰራም። ምን እያልሽ ነው? ባሌ እኮ ነው። ትዳር እኮ ከቀለበት የዘለለ ነው። እንዴት ነው ይህ ነገር እስካሁን ያልገባሽ? ቆይ አንቺ እኔን ስለ ትዳር ልታስተምሪ ነው? ይህን ለማስተማር ዲግሪ ወይም ማስተርስ አይደለም መስፈርቱ፣ እንደ አንቺ ደንቆሮ አለመሆን ብቻ ነው። አንቺ ገረድ እንዴት ነው የጠገብሽው? ሴት ነሽ፣ ሞክሪኛ። የዛን ጊዜ እኔ ማሳይሻለሁ። አድርገውን ነኝ የማውቀው። ባልሰራልሽ ኔቲን አይደለሁ። ምንድን ነው የምፈልጊው? እዚህ እኮ ጨዋታ መሰለኝ ያዝኩት። እንዴ እሺኝ፣ እድል እኮ ድጋሚ የማይገኝ ነው። ስለዚህ መቼም ቢሆን አላጠፋም። ካጠፋ ግን እንደምታጠኝ አትጠራጠር። እንዳላጣሽ ብዬ እኮ ነው ማላጠፋ። እኛውም ይዞ ይመጣል። ለዛም ጥሩ ምግብ እንሰሩ ነበር እኮ። ታዲያ ከውጭ ታዛ ለምን ቤት እያለን እንደሌለው ሰው ለምን እንሆናለን? ትሁትን የሆነ ቦታ ይዣት ልሄድ ነበር ምሳ ለመብላት እንጂ ምሳውን ለመስራት እንኳን ዝግጁ አይደለችም። ታዲያ ምን አለበት? ቲና ጎበዝ ባለሙያ ናት። ማለት እሷ የሰራችውን ለእንግዳ ከማንም በላይ ሙያ እንዳለኝ አሳምነህ ታውቃለህ። ሁሉንም ምግብ እኔ ነኝ የምሰራው። እሺ። ግን በጣም ደስ ብሎኛል። ጋሻ ደስ ብለው ብለን እንጂ እኮ ቤተ ዘመድ ከሆን ቆይና ከዘመድ ብናልፍበት አይደል እንዲህ በቁም ነገር ምሳ አዘጋጅቶ ነው ብሎ ይጠራ። ዳኒ፣ በዚህ ሰዓት የምታደርገው ጥረት ሁሉ ፍቅራችንን ለማዳን በምትከፍለው ዋጋ ሁሉ ደስተኛ ነኝ። አመሰግናለሁ። እኔም ቢሆን ድጋሚ ያገኘዋለሁ ብዬ የማላስበውን እድል ሰተሽ ተስፋ በቆረጥኩ ሰዓት እንደገና ወደ ህይወቴ መተሽ ህይወቴን ስላበራሽልኝ በጣም አመሰግናለሁ። ቲና። አቤት አባባ። ያው ወዳጅ ያልኩሽ ከጮኛ ጋር እየመጣ ነው። በረንዳ ላይ ደርሷል። ተቀበያቸው። አንተ አትሻልም? ካልክሽ ትወደኛለህ ግን ትጠራጠሪያለሽ? በስተመጨረሻም እንግዲህ ዳኒና እንዲሁም ደግሞ ኤደን አብረው ሆነው ፍቅረኛ እንደሆኑ አወቀች። እጅግ በጣም አበደች ማለት ነው። ምክንያቱም ይህ ነገር አንድ ነገር ነበር የነበራት፣ እሱም ስለ ዳኒ ጉዳይ ነበረ ያላወቀችው ማለት ነው። ኤደን የማን ፍቅረኛ እንደሆነች እስካሁን ምንም የምታውቀው ነገር የለም። አሁን ግን ማለት ነው እራሷ ባዘጋጀችው ምሳ እንግዲህ ቀጥታ ተጋብዘዋል ኤደንና እንዲሁም ደግሞ ዳኒ ማለት ነው። ሽማግሌው እንደዚህ ነው መቅጣት የፈለገው ማለት ነው። እየቀጠሁኝ አስተምራታለሁኝ፣ ከጥፋቷ ትመለሳለች፣ በእርግጠኝነት ትመለሳለች፣ ካለዚያ ግን እስኪ ውስጧን እናሳርረዋለን በማለት እንግዲህ ወስነው ነበረ። አሁንም በፊት ለየብቻችን ነበር፣ አሁን ግን ሁላችንም ተባብረን አንድ መንፈስ ሁነን እሷን ማጥቃት እንችላለን በማለት እንግዲህ ቆርጠው ተነስተዋል ማለት ነው። ያው እንግዲህ ፓርቱ ያለቀው ቃሊብ እንዲሁም ደግሞ ትሁትን ሊመታት ሲል ነበር ማለት ነው በሽጉጥ። ግን ደግሞ አባባ ደርሰው አድነዋታል ማለት ነው። ምክንያቱም እንደዚህ ማድረግ የለብም፣ በፍጹም እጅን ማቆሸሽ የለብም፣ በእሷ ምክንያት እስር ቤት እንድትገባ በፍጹም አልፈልግም እያለው እንግዲህ አባባ ከዚህ በፊትም ሲናገር ነበር። እሷ ብትሞት እንደውም ጥሩ ነው፣ ለእሷ እረፍት ነው። ግን ደግሞ ልጄ እስር ቤት ሙሉ ህይወቱን እንትን ሲል በፍጹም በጣም ነው የማዝነው ብሎ ነበር ከዚህ በፊትም ማለት ነው። ስለዚህ ይህ ነገር እንዳይፈጠር በጣም ይተጉ ነበረ ማለት ነው፣ ወይንም ደግሞ ያሳስባቸው ነበረ። ግን ደግሞ አሁን እንደ አጋጣሚ ሆኖ ጭራሽ አባባ መጥቶ አድኗታል ማለት ነው። አስባችሁታል? በህይወት የለም ሞቷል ያለችው ማለት ነው። አባባ ራሱ መጥቶ ሲያድናት ማለት ነው። እና ይህ የመልካምነት ጥግ ነው። ይህን ሁሉ ነገር አድርጋበት፣ ይህን ሁሉ ነገር አድርሳበት የበን በፊት ለፊቱ ከራሱ ቤት ቁማ እንደዚሁ እያየችው፣ እሳቸው ግን ምንም አላሏትም። እንደዚህ አድርገሽ ነበር፣ አስረሽ ነበር፣ አንገላተሽ ነበረ፣ ገለሽ ነበረ፣ በፍጹም አላሏትም። ዝም ነው ያሏት፣ ዝም
አሁን ላይ አይኗን በጨው አጥባ ቀጥታ ተመልሳ ወደዚያ ቤት መታለች። በጣም ነበር የተንቀጠቀጠችው። አባባን ስታየው በጣም ተንቀጠቀጠች። ምክንያቱም ሞቷል፣ እንዴት ሊመጣ ቻለ ብላ እጅግ በጣም ነበር የደነገጠችው። በዚያ ላይ ደግሞ ቃሌብም እንግዲህ በሽጉጥ ግንባሯን ለማለት እንግዲህ እየጠበቀች ባለችበት ሰዓት እንግዲህ ራሷ እየገደለችው ወይንም ደግሞ እንግዲህ ብዙ ነገር ስትጫወትበት የነበረችው አባባ ሲያድናት እጅግ በጣም ገረማት እና በቃ ማመን አልቻለችም ማለት ነው። ቀጥታ የደወለችው ዳኒ ጋር ነበረ። ዳኒ የግድ ማግኘት አለብኝ፣ አንተ ጋር መገናኘት አለብን ብለዋለች። እንግዲህ ከዳኒ ጋር ተገናኝተዋል። እኔ ያየሁትን ማመን አቃተኝ። በመንፈስ ነው ወይስ እንዴት ነው እስከምን ድረስ በጣም ነው የከበደኝ ብላለች ማለት ነው። ምክንያቱም አባባ በህይወት አሉ፣ አልሞትም። አጋቹ በጣም ተጫውቶብኛል፣ ውሸቱን ነው፣ አልሞተም እኮ ከቤት ውስጥ በጣም ብዙ ነገር ነው የተፈጠረው። ቃሊብ ሊገለኝ ሲል እኮ አባባ ነው ያዳኑኝ በማለት ለዳኒ ትነግረዋለች። አንቺ የገደልሽው ሰው ግን አንቺን አዳነሽ በማለት አንተ አትቀልድብኝ፣ እኔ በጣም ብዙ ነገር ነው ያሳጣኝ፣ የእሱ መንጣት እጅግ በጣም ብዙ ነገሮችን አሳጥተውኛል ብላ እንደገና ትፎክራለች ማለት ነው። አሁን እሳቸው ስላልሞቱ ነው እንደ የምትናደጁ? ኧረ እባክሽን ቲና ተይ፣ ወደ ራስሽ ተመለሽ ቢላት እሷ ምንም ልሰማ አልቻለችም ማለት ነው። ሌላው እንግዲህ ቃሊብና እንዲሁም ደግሞ ትሁት ተዋደዋል ማለት ነው። ቃሊብም እንደዚሁ ይወዳታል፣ ትሁትም እንደዚሁ ቃሊብን ትወደዋለች ማለት ነው። እጅግ በጣም ነው እንግዲህ አባባ ሲያመሰግኗት የነበረው። በፊት አንድ ልጅ ነበረኝ፣ አሁን ግን 2 ልጆች ሆናችሁልኛል። እጅግ በጣም ነው የምወድሽ ትሁት፣ ከብዙ ነገር አድነሽኛል። ከዛ ስባሪ የሰማይ ስባሪ ከሚሆን ሰው አንቺ ራሱ መተሽ አድነሽ አወተሽኛል። እንዲሁም ደግሞ ራሱን አሳልፎ ሰጥቶ ነፍሱን አሳልፎ ሰጥቶ ሊረዳኝ የመጣው ዳኒንም በእውነት አረሰውም። እጅግ በጣም ነው የማመሰግነው በማለት በኤደንና እንዲሁም ደግሞ በቃሌብ ሁላቸው በተሰበሰቡበት ሲናገር ነበረ። ዳኒ እንግዲህ ከነ ቃሌብ ቤት መኖሩን ትቶ ብቻውን ወጥቷል ማለት ነው። ያ ማለት እንግዲህ ኤደንን ለራሱ ለማድረግ በሚችለው መልኩ ማለት ነው ራሱ ግሮ ጥሩ ማለት ነው። ለምን ጎዳና አልወርቅም፣ ጥሬ ግሬ እሷን በህይወት ማኖር እፈልጋለሁ፣ እሷን ማስደሰት እፈልጋለሁ፣ እስካሁን ያለውን ስህተቴን ይቅርታ ብላኝ በፍቅር መኖር እፈልጋለሁ በማለት እንግዲህ በአዲስ መንፈስ የራሱን ነገር በመስራት በመጣር አብረው እንግዲህ በፍቅር ለመቀጠል አስበዋል ማለት ነው። ይህን ነገር ግን አባባ ሁሉ ነገር እኔ አስተካክያለሁ፣ ስለዚህ አንተን ትሰማሃለች፣ ነገሮችን በሙሉ አስረዳትና ከልቤ እንደተጸጸትኩኝ እንዲሁም ይቅርታ እንደምላት ንገራትና አንተን ስለምሰማ አስታርቀኝ ብሎት ነበር ማለት ነው። እና ይህ ሁሉ ነገር እንግዲህ ተናግሯል። በነገራችን ላይ ኤደንም እጅግ በጣም አስተዋይ ልጅ ነች። እንዲመረመር እፈልጋለሁኝ። እንግዲህ ከእሷ ጋር በጣም ብዙ ነገር ስለተጓዘ ብዙ አይነት በሽታዎች አሉና ስለዚህ አንደኛ ምርመራ እፈልጋለሁ፣ ሁለተኛ ደግሞ ሁሉ ልቤን እንደ በፊቱ አልሰጠውም፣ ለትንሽ ጊዜ በቃ የሆነ በቃ ግማሽ ልቤን እሰጠዋለሁኝ። ያ ማለት እስኪ አየዋለሁኝ ይቀየራል ወይንስ አልተቀየርም የሚለውን ነገር ቀስ ብዬ አየዋለሁኝ። ድጋሚ በሱ ልቤ እንዲሰበር አልፈልግም። አባዬ ግን ደግሞ ካልከኝ ካንተ ቃል አልወጣም ብላለች ማለት ነው። ስለዚህ ኤደን አሁን ላይ ተስማምታለች ማለት ነው። ያው በእርግጠኝነት ማለት ነው። እጅግ በጣም ደስ የሚል ጊዜም አብረው እያሳለፉ ነበር ኤደን እና እንዲሁም ደግሞ ዳኒ ማለት ነው። በነገራችን ላይ ስለታረቁ ደስ ብሎኛል። እንግዲህ ይህን ሁሉ ነገር አድርጎ ዋጋ የተከፈለው እንግዲህ ኤደንን አሳልፎ ተሰጥቶ በዚያ ላይ ደግሞ ሲመርቃቸው ነበረ ማለት ነው። የምር አይለያችሁ ብሎ ሁለታቸው ሲተቃቀፉ ሁለታቸውንም ይዞ እንግዲህ አባባ ሲመርቃቸው ነው። የትልቅ ሰው ምርቃት ሰው ማለት ነው እጅግ በጣም ነው ደስ የሚለው፣ ውስጣችሁን ያረካል። በቃ እውነትም ደግሞ ይለመልማል ማለት ነው። እና እጅግ በጣም ነው ደስ የሚለው ማለት ነው። ሲቀጥል በጣም ደስ ብሏቸዋል አባባ፣ ምክንያቱም እንደዚህ ተሰብስበን በፍቅር ስላለን እጅግ በጣም ደስ ብሎኛል ልጆቼ፣ ያሰባችሁት ሁሉ ያሳካላችሁ በማለት እንግዲህ አባባ ሁላቸውንም መርቋል ማለት ነው። ሌላው ቃሊብ ስጦታ ለትሁት አምቶላታል ማለት ነው። ስጦታ የእጅ ሰዓት ገዝቶላታል። እውነት ለመናገር ካባዬ
ያው ብዙ ነገር ቢልም እኔም በጣም ነው የማመሰግነው። በህይወቴ በጣም ብዙ ለውጦችን እንዲኖረኝ አንቺ ሰርተሽኛል ማለት ይቻል። ልባም ሴት ነሽ። ከዚህ ልባም ሴቶች አሉ ከሚባሉ ውስጥ አንቺ አንዷ ነሽ። ትሁት በጣም ልዩ ሴት ነሽ በማለት እንግዲህ ቃሌብም ስለ ትሁት ማንነት ማለት ነው ሲናገር ነበረ። ትሁትም እጅግ በጣም ደስ ብሏታል ማለት ነው። በተሰጣት ሰዓት እውነት ለመናገር ለመጀመሪያ ነው ስጦታ የተሰጠኝ እያለች ለኤደን ስትናገር ነበረ። ስጦታው ነው ወይንስ ደግሞ የሰጠኝ ሰው ነው ያስደሰተሽ? እስከ ዛሬ አፍቅረሽ ታውቂያለሽ ወይንስ አታውቂም ብላ እንግዲህ ኤደን ጠይቃት ነበረ ማለት ነው። አዎ ከዚህ በፊት ፍቅረኛ ጀምሬ ነበረ ግን ደግሞ አልተሳካም፣ ስለዚህ ምንም ነገር የለንም ምናምን ብላለች። እስከ ዛሬ ማንም ወንድ አላቅም ብላለች ባጭሩ ማለት ነው። እንዴ ይሄ እኮ በጣም ደስ የሚል ነገር ነው። ምክንያቱም በአሁኑ ዘመን እንደዚ አይነት ነገር የለም። ይህ ነገር ደግሞ ከአንቺ ጋር መኖሩ እጅግ በጣም ያስደስታል። ስለዚህ ማፍቀር ደግሞ ደስ ይላል። ስሜቱ ራሱ ደስ ይላል። የምታፈቅሪውን ሰው መፈለግና ለራስ ማድረግ ስሜቱ እጅግ በጣም ደስ ነው የሚለው ትሁትዬ በማለት እንግዲህ ተናግራለች እና ኤደን ጠርጥራለች ማለት ነው። ቃሊብን እንደምትወደው እንደምታፈቅረው በግልጽ ንገሪው ስትላት ነበር። እሷ ደግሞ እንዴት እነግረዋለሁ፣ አረ እንደዛ አይደለም እያለች እንግዲህ እጅግ በጣም እያፈረች ትገኛለች ማለት ነው። ግን እጅግ በጣም ደስ የሚለው ነገር ሌላም ነገር ይገባታል ብሎናል አባባ ማለት ነው። ምክንያቱም ቃሊብ ሰዓቱን ስጦታ ሲሰጣት ከዚህ በላይ ሌላ ነገር ይገባታል ብሏል። ስለዚህ በእርግጠኝነት አባባ ማለት ነው ያው ቃሊብንና እንዲሁም ትሁትን እንዲጋቡ ያደርጋል። ሁለታቸው ይሞሸራሉ ማለት ነው። አሁን እንግዲህ ምን ብላለች ቲና ማለት ነው። ቲና አሁን ላይ እጅግ በጣም የምታዝንበት ታይም ነው። ያውም ራሷ በሰራችው ምግብ፣ ራሷ ባዘጋጀችው ምግብ የራሷ ፍቅረኛ ወደፊት አገባለሁ ያለችውን ዳኒ እንግዲህ ከኤደን ጋር ተያይዞ ሲመጣ አብረው ሲሳሳሙ አይታለች ማለት ነው። ወደፊትም ደግሞ የሆነ ዝግጅት ተደርጎ በእርግጠኝነት የትሁትና እንዲሁም ደግሞ የቃሊብ አንድ መሆን ደግሞ የሚታይ ይሆናል። በእንደዚህ ነገሮችን እሷ የምትቀጣ ይሆናል ብዬ አስባለሁ። ግን በጣም ነው የምታብደው። የሆነ ነገር እንዳታደርጋቸው በንዴት ተነስታ ማለት ነው። በነገራችን ላይ አሁን ራሱ በጣም እየፎከረችባት ነው ከትሁት ላይ ማለት ነው። ቆይ አሳይሻለሁ እያለች ነበረ። ምክንያቱም ለእኔና ለባሌ ምግብ ስሪልን ዛሬ ማታ እንፈልጋለን ምናምን ስትል ነበር ማለት ነው። እና ያው ትሁት ደግሞ መልሳላታለች ማለት ነው። እኔ ቃሊብ የሚፈልገውን ነው እንጂ የምሰራው አንቺ የፈለግሽውን ነገር ልሰራልሽ አልችልም ብላለች። እንዴት እንደዚህ ትናገርኛለሽ አንቺ ገረድ እያለች ስትናገር ነበረ ቴና ማለት ነው። እና እስኪ ሴት ከሆንሽ እስኪ ኒኪኝ ብላታለች። ከዚያ ወዲሁኑ ፈርታ እንግዲህ ቴና ቁጭ ብላለች ማለት ነው። እና ያው አሁን ላይ ምንም ነገር አትፈራትም በነገራችን ላይ ማለት ነው። ምክንያቱም ትሁት ምንም ነገር እየፈራቻት አይደለም። እሷ ያው ተንኮለኛ እንደሆነች እና መጥፎ ነገር እንደምታደርግ የታወቀ ጉዳይ ነው። ከዚህ በፊትም በጣም ብዙ ነገሮች አድርጋለች። ትሁትን ለመግደል ራሱ በጣም ብዙ ሙከራዎችን አድርጋለች ማለት ነው። ስለዚህ እንደዚህ አንቺ ሰራተኛ፣ አንቺ ገረድ ምናምን ነገር የምትላት ትሁት ደግሞ በበላያ ሆና ማለት ነው የምትነግስበት እሷ እንደ ሰራተኛ የምትታይበት ታይሙ ደግሞ ይመጣል ማለት ነው። አባባ በዚህ ነገር ሁሉ እጅግ በጣም ደስታ አስባችሁታል። አሁን እኮ ትሁትን ቢያገባ ማለት ነው ቃሊብ በቃ ለቃሊብ ምርጥ ሚስት ትሆናለች፣ ለአባባ ደግሞ ምርጥ ልጅ ትሆናለች ማለት ነው። ትንከባከበዋለች፣ የሚያስፈልገውን ነገር ሁሉ ታደርግለታለች። ትልቅ ሰው ነው፣ ትወደዋለች፣ ታከብረዋለች። በጣም ብዙ ነገሮች ማለት ነው እስከዛሬ የምታደርጋቸውን እንክብካቤ ሳታቋርጥ ታደርጋለች። እንደዚህ እንደ ቲና ማመነጫጨቅ ምናምን የሚባል ነገር ይቀራል ማለት ነው። ስለዚህ ሁለቶች ጥንድ ይሆናሉ፣ እጅግ በጣም በሰላም ይኖራሉ። እንግዲህ ቲና ከዚህ ቤት የምትባረር ይሆናል ማለት ነው። ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማቸው